እምነት ለምን እንቀባለን? አምላካችን ከሚፈልገው ነገር አንዱ የተሰበረ ልብ፣ የተዋረደ መንፈስና በትህትና ዝቅ ያለ ባህሪ ነው። መጽሐፈ ኢዮብ ምዕራፍ 42 ቁጥር 6 ላይ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ ማለቱ አመድ ወይም አፈር መነስነስ ወይም አመድ ላይ መቀመጥ በፈጣሪ ፊት እኔ ኃጢአተኛ ነኝ፣ በፊትህ በድያለሁ፣ ይቅር በለኝ የምንልበት መንገድ መሆኑን ቅዱስ መጽሐፍ የተለያዩ ቦታዎች ላይ ይገልጻል። ቤተ ክርስቲያን እምነት ብላ የምትጠራው አመድ ወይም አፈር መቀባት ወይም ላያችን ላይ መነስነስ ብዙ ምክንያቶች ቢኖሩትም አንዱን ምሳሌ እኒ ትንቢተ ዮናስ ምዕራፍ 3 ከቁጥር 2 ጀምረን ስናነብ የነነዌ ሰዎች በሰሩት ኃጢአት የእግዚአብሔር ቁጣ በእናንተ ላይ ትመጣለች በተባሉ ጊዜ ንጉሡ ከዙፋኑ ወርዶ የክብር መጎናጸፊያውን አውልቆ ማቅ ለብሶ በአመድ ላይ እንደተቀመጠ ሕዝቡም በተመሳሳይ አመድ ላይ ተቀምጠው ኃጢአትን አድርገናልና ማረን ብለው ምሕረትም እንደተደረገላቸው ይነግረናል። ቤተ ክርስቲያናችንም በተመሳሳይ ልክ የነነዌ ሰዎች ኃጢአታቸውን አምነው በሰውነታቸው ላይ አመድ ነስንሰው ምሕረትም እንደተደረገላቸው ሁላ እኛም እምነትን በመነስነስ ወይም አፈርን መቀባት ከልባችን ራሳችንን አዋርደን እኔ ኃጢአተኛ ነኝ፣ በፊትህ በድያለሁ ብለን አምላካችንን ብንማጸን ምሕረትን እንደሚልክልን ታስተምራለች።